በረከት የሚመስሉ ነገር ግን እንደ እውነቱ ከሆነ ሸክምን የተሸከሙ ስጦታዎች አሉ። እናም ብዙ አማኞች እግዚአብሔር በፍጹም እንዲቀበሉ ያልጠየቃቸውን ነገሮች ወደ ሕይወታቸው እየተቀበሉ ነው። እጅ ላይ የሚደርሰው ነገር ሁሉ ከእግዚአብሔር የመጣ አይደለም። የተዘረጋ እጅ ሁሉ በረከት አይደለም። ስጦታ ሁሉ ንጹህ አይደለም። ዛሬ ስለ ብዙ ውሳኔዎች የምታስብበትን መንገድ ሊቀይር የሚችል ነገር ላሳይ እፈልጋለሁ። ስጦታ ሁሉ አይቀበልም። አንዳንዶቹ መለየት አለባቸው። ምክንያቱም ከተቀበልካቸው በመጨረሻ ሰላምህን፣ ማንነትህንና ከእግዚአብሔር ጋር ያለህን ግንኙነት የሚነኩ ነገሮች አሉ። መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ ሁሉም ፈትኑ መልካሙንም ያዙ ሲል ግልጽ ነው። ይህ ማለት ሕይወትህ ማጣሪያ ሊኖረው ይገባል ማለት ነው። እንደ አማኞች በጥርጣሬ ውስጥ እንድንኖር፣ ሰውን ሁሉ እንድንጠረጥር አልተጠራንም። ነገር ግን በበሰለ የመለየት ስምምነት እንድንኖር ተጠርተናል። ምክንያቱም ወደ ቤትህ የምታስገባው በእጅ የምትቀበለውና በአካባቢ የምትታገሰው ነገር መንፈስህን ከምትገምተው በላይ ሊቀርጸው ይችላል። ዛሬ በማንኛውም ሁኔታ ውስጥ ወደ ሕይወትህ በፍጹም ልትቀበላቸው ስለማይገቡ ስለ 6 ነገሮች እንነጋገራለን። አንደኛው፣ በፍጹም በጣዖት አምልኮ ወይም ከሟርት ጋር የተያያዙ ዕቃዎችን አትቀበሉ። መጽሐፍ ቅዱስ በጣም ግልጽ ካደረገው ነገር እንጀምር። ዘዳግም ምዕራፍ 7 ቁጥር 25 እና 26 እንዲህ ይላል፣ የአማልክቶቻቸውን የተቀረጹ ምስሎች በእሳት ታቃጥላለህ፣ በእርሱም ምክንያት የተረገምክ እንዳትሆን እርኩሱን ነገር ወደ ቤትህ አታግባ። ይሄ ከእግዚአብሔር የተሰጠ ትእዛዝ ጥንታዊ አጉል እምነት ብቻ አልነበረም፣ ለመንፈሳዊ ጥበቃ የሚሆን መመሪያ ነበር። እግዚአብሔር በስሜት ተገፋፍቶ እየተናገረ አልነበረም። እርሱ የድንበር ወሰኖችን እየመሰረተ ነበር። በመንፈሳዊው ዓለም ሆን ተብሎ ለሟርት ተግባራት፣ ለአስማት ወይም ለሌሎች አማልክት የአምልኮ የዋሉ ዕቃዎች ዝም ብለው ገለልተኛ ጌጣጌጦች አይደሉም። እነሱ የመንፈሳዊ ታማኝነት ምልክቶች ናቸው። እነሱ ቃል ኪዳኖችን ይወክላሉ። በእርግጥ እያንዳንዱ ባህላዊ ቅርጽ አጋንንታዊ ነው ማለት አይደለም። ነገር ግን አንድ ሰው በቀጥታ ከሟርት፣ ከጥንቆላ ወይም ከክርስቶስ ተቃራኒ በሆነ መንፈሳዊ ስርዓቶች ጋር የተያያዘ መሆኑን የምታውቀውን ነገር ቢሰጥህ ቤትህ ለእሱ የሚሆን ቦታ አይደለም። በሐዋርያት ሥራ 19 ላይ የኤፌሶን ሰዎች ወደ ክርስቶስ በተመለሱ ጊዜ የጥንቆላ መጽሐፎቻቸውን በሕዝብ ፊት አቃጠሉ። እንደ ባህላዊ ትውስታ እናስቀምጣቸዋለን አላሉም። የኢኮኖሚ ዋጋቸውን አላጸደቁም። አንድ ኃይለኛ መርህ ተረድተው ነበረ። በጨለማ ላይ ተጣብቀ ሙሉ በሙሉ በብርሃን ውስጥ ለመመላለስ መጠበቅ አትችልም። ይሄ ስለ ፍርሃት አይደለም፣ ስለ መስመር መያዝ መጣጣም ነው። ቤትህ የምትጸልይበት የምታርፍበትና ቤተሰብህ እግዚአብሔርን የሚያመልክበት ቦታ ነው። ብርሃንና ጨለማ ምንም ህብረት የላቸውም። የቤትህን መንፈሳዊ ድባብ ጠብቅ። እናም እግዚአብሔር አስቀድሞ የኮነነውን ነገር አታስገባ። ሁለተኛው፣ የመንፈስህን ሰላም የሚሰርቅን ነገር በፍጹም አትቀበል። ይሄ ነጥብ ረቂቅ ነው፣ ነገር ግን ከሁሉ በላይ አስፈላጊ ከሆኑት አንዱ ነው። በህይወት ውስጥ አንድ ሰው፣ አንድ ነገር፣ የንግድ ዕድል ወይም ግብዣ ስጦታ የሚያቀርብልህ ጊዜያቶች ይኖራሉ። እናም ሁሉ ነገር ፍጹም ይመስላል። ልግስና የተሞላበትም ይመስላል። ምክንያታዊ ይመስላል። ምንም ጉዳት የሌለው ይመስላል። ነገር ግን በውስጥ የማይገለጥ ከባድነት ይሰማሃል። ምንም የሚታይ ቀይ ባንዲራ ምልክት የለም። የሆነ ነገር ስህተት መሆኑን የሚያሳይ ግልጽ ማስረጃ የለም። ነገር ግን መንፈስህ ይረበሻል። ምሳሌ ምዕራፍ 14 ቁጥር 15 የዋህ ቃሉን ሁሉ ያምናል፣ ብልሁ ግን አካሄዱን ያስተውላል ይላል። ማስተዋል የሌለው ሰው ሳይቆም ሳይጸልይ በፍጥነት ይቀበላል። ብልህ ሰው ግን ይቆማል። እናም ያ የሚሰጥህ የሰላም ማጣት በአጋጣሚ የመጣ አይደለም። ብዙ ጊዜ መንፈስ ቅዱስ እየተናገረ ነው። ቆላስያስ ምዕራፍ 3 ቁጥር 15 የክርስቶስም ሰላም በልባችሁ ይግዛ ይላል። በዋናው ቋንቋ ይግዛ የሚለው ቃል እንደ ዳኛ ሆኖ መስራትን ያመለክታል። ሰላም ማለት አንድ ውሳኔ አስተማማኝ መሆኑን ወይም
ከድንበር ውጪ እየወጣ መሆንን የሚነግር ዳኛ ነው። አንድ ነገር ልትቀበል ስትል ሰላም ከልብ ከራቀ ቆም ብለህ መንፈስህን አዳምጠው። ብዙ ጊዜ ያንን የውስጥ ድምፅ የምናጠፋው ዝም ብለን ባለጌ ላለመምሰል ነው። ስጦታውን ከሚያቀርበው ሰው ጋር የማይመች ጊዜን ለማስወገድ ብቻ የመንፈስ ቅዱስን ወቀሳ ችላ እንላለን። በህዝብ ተጽዕኖ ምክንያት ማስተዋልን አታጥፉት። ሁከት መፍጠር ወይም ማንንም መክሰስ የለብህም። በቀላሉ በጣም አመሰግናለሁ፣ ነገር ግን በዚህ ጊዜ መቀበል አልችልም ማለት ትችላለህ። እግዚአብሔር አንተ ከምታየው በላይ ያያል። ከቸርነቱ በስተጀርባ ያለውን ወጥመድ ያያል። እናም ማስጠንቀቂያውን እመን። ሶስተኛው በፍጹም የጨለማ ውርስ የያዙ ቅርሶችን አትቀበል። ይህንን ርዕስ በታላቅ ጥበብ እንቅረበው። የኢየሱስ በመስቀል ላይ የሰራው ሥራ ፍጹም ነው። ደሙ እያንዳንዱን የትውልድ እርግማንን ይሰብራል። ከክርስቶስ ደም በበለጠ ኃይል ያለው ምንም ነገር የለም። ሆኖም መጽሐፍ ቅዱስ ራሳችንን ከርኩስ ነገር እንድንለይ ይጠራናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 እንዲህ ይላል፣ ከመካከላቸው ውጡና የተለያችሁ ሁኑ ይላል ጌታ። ርኩስንም አትንኩ። በብዙ ቤተሰቦች ውስጥ ጌጣጌጥን፣ የቤት ዕቃዎችን ወይም ክታቦችን ከትውልድ ወደ ትውልድ የማስተላለፍ ልማድ አለ። ከእነዚህ ዕቃዎች ውስጥ ብዙዎቹ ምንም ጉዳት የሌላቸውና ቆንጆ ትውስታዎችን የያዙ ናቸው። ነገር ግን አንድ የተወሰነ ነገር በአባቶች ለደምና ለኪዳን ለሙታን መናፍስት መጥሪያ ወይም ከእግዚአብሔር ጋር ለሚቃረኑ ድርጊቶች ይውል እንደነበረ ካወቅ እሱን የመጠበቅ ምንም ግዴታ የለብህም። በስሜታዊነት ስትል አታስቀምጣቸው። ለአያትህ ካለ ክብር የተነሳ አታስቀምጠው። የቤተሰብህን መንፈሳዊ ውዥንብር ሳታስቀጥል ትውስታቸውን ማክበር ትችላለህ። እግዚአብሔር ሕዝቡን ወደ አዲስ ወቅቶች ሲያመጣቸው ብዙ ጊዜ የቀድሞዎቹን መሠዊያዎች እንዲያፈርሱ ያዛቸው ነበር። ለምን? ምክንያቱም በቤት ውስጥ የምታስቀምጠው ነገር ዛሬ የማን እንደሆንክ ያንጸባርቃል። አሁን በክርስቶስ አዲስ ትውልድ አለ። ቤትህ አዲሱን ኪዳንህን ማንጸባረቅ አለበት። አንዳንድ ጊዜ እውነተኛ መንፈሳዊ ብስለት እነዚያን ጨለማ ውርሶች በቆሻሻ ከረጢት ውስጥ ከቶ በዝምታ ማስወገድን ይጠይቃል። ይህም የልጆችህን የወደፊት ሕይወት ይጠብቃል። አራተኛው ከበደል የሚገኝን ሽልማት ወይም ጥቅምን በፍጹም አትቀበል። እዚህ ላይ መጽሐፍ ቅዱስ ስለ ታማኝነት ጥልቅ ትምህርት ይሰጠናል። አንድ ስጦታ የገንዘብ ድምር ወይም የቅንጦትን ዕቃ በሙስና በማጭበርበር በስርቆት ወይም በብዝበዛ የተገኘ መሆኑን በግልጽ ካወቅ አትቀበለው። ምሳሌ ምዕራፍ 15 ቁጥር 27 ግልጽ ነው። ስግብግብ በቤቱ ላይ ጥፋትን ያመጣል፣ ጉቦን የሚጠላ ግን በሕይወት ይኖራል። በኃጢአት የተገኘ ጥቅም የተደበቀ ዋጋ አለው። በኢያሱ ላይ ያለውን የአካንን ታሪክ አስታውስ። እግዚአብሔር እንዳይወስዱ የከለከለውን የባቢሎንን ካባና ወርቅ አየ። እናም ማረካቸው እና በድንኳን ውስጥ ደበቃቸው። ያ ሕገወጥ የሆነውን ነገር የመቀበል ተግባር ሕይወቱን እንዲያጣ ከማድረጉም በላይ ለመላው ሕዝቡ ሽንፈትን አመጣ። አንተ ራስህ ማጭበርበሩን ባትፈጽም እንኳን አውቀ ከእሱ ከተጠቀምክ መንፈሳዊ ተባባሪ ትሆናለህ። በቆሸሸ ገንዘብ የተገዙ ውድ ስጦታዎችን የሚያበረክቱልህ ሰዎች ይኖራሉ። አንተም ውሳኔ ማድረግ ይኖርብሃል። ጥያቄውም የሚሆነው በጊዜያዊ ጥቅም ልደሰት ወይስ የረጅም ጊዜ ታማኝነቴን ልጠብቅ ነው? እግዚአብሔር በኃጢአት በተደገፈ የቅንጦት ሕይወት አይደነቅም። አቅራቦትህንም አታርክስ። ከዚያ ይልቅ በንጹህ ሕሊናና በእግዚአብሔር ሰላም መተኛት የምትችልበትን ትሁት ሕይወት መኖር ነው። ራስህን በሙስናና በወደፊት ጥፋት ከተተበተበ ብልጽግና ከመከበብ 1000 ጊዜ ይሻላል። አምስተኛው በፍጹም ከስቃይ ጋር የሚያስሩን ስጦታዎች አትቀበል። ይህ ነጥብ የግድ ስለ መንፈሳዊ ነገሮች ሳይሆን በስሜት ስለሚጎዱ ነገሮች ነው። ያለፈው ማስታወሻ ሆነው የሚያገለግሉ ዕቃዎች አሉ። በራስ መተማመንህን ካጠፋው ከግንኙነት የተረፈው ያ ደብዳቤዎች ሳጥን ወይም በአንድ ወቅት በአንተ ላይ ጉዳት ያደረሰብህ ነው። እነዚያ ባያቸው ቁጥር ወዲያውኑ ወደ ውርደት፣ ጭንቀት ወይም የመገለል ወቅት የሚመልሱ ዕቃዎች።
ፊልጵስዩስ ምዕራፍ 3 ቁጥር 13 ወደፊት እንድንራመድ በስተጀርባ ያለውን እንድንረሳና ወደፊታችን ላለው ነገር እንድንዘረጋ ወሳኝ ትዕዛዝ ይሰጠናል። ወደፊት ለመድረስ ከታሪክ ጋር የሚያስሩህን መልህቆች መልቀቅ አለብን። የተወሰኑ ቁሶችን ማስቀመጥ እግዚአብሔር አስቀድሞ ነፃ ካወጣባቸው ስራቶች በስሜት እንድትታሰር ሊያደርግ ይችላል። ስሜታዊ ዋጋ ያለው ነገር ሁሉ የተቀደሰ ወይም ሊቀመጥ የሚገባው አይደለም። አንድ ስጦታ ወይም ዕቃ በህመም ውስጥ አጥብቆ የሚያስር ከሆነ፣ የማያቋርጥ ጭንቀት የሚፈጥርብህ ከሆነ ወይም አስቀድመ ልትወጣው የሚገባህን የአእምሮ ስብራት ወይም ትራማ እንደገና እንድታይ የሚያደርግ ከሆነ እሱ በቤት ውስጥ ቦታ አይገባውም። ጣለው፣ አስወግደው። እግዚአብሔር ነፃ እንድትሆን ይፈልጋል እንጂ በውድቀቶችና በቁስሎች ሙዚየም ውስጥ እንድትኖር አይፈልግም። ፈውስም በአእምሯችን ውስጥ ጥልቅ ንጽህናን ለመለማመድ ብዙውን ጊዜ የአካባቢያችንን አካላዊ ንጽህና ይጠይቃል። እናም ስድስተኛው ማንኛውም ነገር በፍጹም አትቀበል፣ የአንተን ታማኝነትና እምነትን የሚጎዳ ከሆነ። ይህ ምናልባት በጣም ወሳኝ ነጥብ ሊሆን ይችላል። ስጦታ ያልሆኑ ስጦታዎች አሉ። እነሱ ማጥመጃዎች ናቸው። እነሱ በለጋስነት የተሸፈኑ ጉቦዎች ናቸው። የተደበቁ ቅድመ ሁኔታዎች ይዘው የሚመጡ ውለታዎች አሉ። ማቴዎስ ምዕራፍ 16 ቁጥር 26 ከዘላለማዊ እውነታ ጋር ያጋጥመናል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጣ ምን ይጠቅመዋል? አንድ ሰው ስጦታ ወይም የገንዘብ ዕድል ቢያቀርብልህ፣ ነገር ግን በግፊት ዝም እንድትል ቢጠይቅህ እምቢ በለው። እንድትዋሽ፣ እውነቱን እንድታጣመም ወይም የሥነ ምግባር ደረጃህን እንድታዋርድ ተጽዕኖ ካደረገብህ ወዲያውኑ ዞር በል። በማቴዎስ ምዕራፍ 4 ላይ ጠላት ኢየሱስን ወደ ረጅም ተራራ ወስዶ የዓለምን መንግስታት ሁሉና ክብራቸውን አሳየው። ያም አስደናቂ አቅርቦት ነበር፣ ነገር ግን ከቅድመ ሁኔታ ጋር የመጣ ነበር። ወድቀ ብትሰግድልኝ ይህን ሁሉ ሰጥሃለሁ። ኢየሱስ አልተደራደረም፣ ሙሉ በሙሉ ውድቅ አደረገው። ዘጸአት ምዕራፍ 23 ቁጥር 8 ያስጠነቅቀናል። ጉቦ የሚያዩትን ያሳውራልና ጉቦ አትቀበል። ጠላት ከአስከፊ ነገር የሚፈትን አልፎ አልፎ ነው። እሱ በጣም በምትፈልገው ነገር ይፈትናል፣ ነገር ግን በምላሹ ታማኝነትህን ይጠይቃል። ነፍስ ከማንኛውም ማህበራዊ ደረጃ የበለጠ ዋጋ አላት። የአእምሮ ሰላም ከማንኛውም የስልጣን ክበቦች መዳረሻ የበለጠ ዋጋ አለው። መለኮታዊ ጥሪ ከጊዜያዊ ምቾት እጅግ የላቀ ዋጋ አለው። የእግዚአብሔር እውነተኛ በረከቶች ያበለጽጋሉ፣ ሐዘንንም ከእርሱ ጋር አይጨምሩትም። ምሳሌ ምዕራፍ 10 ቁጥር 22 የሰማይ ሽልማቶች ፈጣሪህን እንድትከዳ በፍጹም አይጠይቁህም። እና መቀበልን ማወቅ ጥበብ ነው፣ ነገር ግን አለመቀበልን ማወቅ የመከላከያ በጎነት ነው። የቀረበልህን ሁሉ መቀበል የትህትና ምልክት አይደለም፣ ብዙ ጊዜ የወሰን እጥረት ምልክት ነው። ምክንያቱም እግዚአብሔር እንድታስወግዳቸው የሚፈልጋቸውን ነገሮች ወደ ህይወት ስታስገባ አመስጋኝ እየሆንክ አይደለም፣ ቸልተኛ እየሆንክ ነው። ሁሉም ነገር የሚቀበል አይደለም፣ ሁሉም ነገር የሚቀመጥ አይደለም፣ ሁሉም ነገር ውድ ተደርጎ የሚታይ አይደለም። እግዚአብሔር ላዘጋጀልህ የዓላማ ደረጃ ከፍ እንዲያደርግ ካንተ ሊለያቸው የሚፈልጋቸው ነገሮች አሉ። እና ይህንን ዛሬ ከተረዳ አካባቢ ይበልጥ ንጹህ ይሆናል፣ አይምሮ ይበልጥ ነፃ ይሆናል እና ከእግዚአብሔር ጋር የምታደርገው ጉዞ የበለጠ ኃይለኛ ይሆናል። በኮመንት ላይም ስጦታ ሁሉ በረከት አይደለም ብላችሁ ጻፉ። እናመሰግናለን።